ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናችን ተጀምሯል። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና አመራለሁ። አብራችሁን ቆዩ። በቀዳሚነት ወደ ምንመለከተው ጉዳይ አለፍኩ። ኢትዮጵያ በቀጠናው ተለዋዋጭ የስደተኞች መዳረሻ በመሆኗ በዘርፉ ያለውን ችግር ለመቅረፍ ኔዘርላንድ ከኢትዮጵያ ጋር እንደምትሰራ ገለጸች። የኔዘርላንድ ኤምባሲ ከዓለም አቀፉ ስደተኞች ድርጅትና ከኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ጋር በመተባበር የስደተኞችን አስተዳደርን ለማገዝ የሚያስችል ፕሮጀክት ይፋ አድርጓል። አንዷለም መናን የኔዘርላንድ መንግስት አዲስ አበባ በሚገኘው ኤምባሲው በኩል የስደተኞች አስተዳደር የመረጃ ፍሰት፣ የስደተኞች ጤናማነትና ቁጥጥርን ለመደገፍ የሚያስችል ፕሮጀክት ይፋ አድርጓል። በኢትዮጵያ ጅቡቲ የንግድ ኮሪደር ደወሌ ላይ መሰረት ያደረገ ማዕከልን በማቋቋም ከኢትዮጵያ ኢሚግሬሽንና ዜግነት አገልግሎት እንዲሁም ከዓለም አቀፉ የስደተኞች ድርጅት ጋር በመተባበር የሚተገበር ፕሮጀክት ይፋ አድርጓል። ፕሮጀክቱ የ5 ሚሊዮን ዶላር በጀት የተያዘለት ሲሆን ህገወጥ ስደትን ለመከላከል ዓላማ እንዳለውም በኢትዮጵያ የኔዘርላንድ አምባሳደር ክሪስቲኒ ፕሬኒ ገልጸዋል። And it recognizes Ethiopia's position in the eastern horn of Africa. በድንበር አካባቢ የሚገኝ የስደተኞችን እንቅስቃሴ ጤናማነትን በማሳደግ የመንግስትን የቁጥጥር ስርዓት በማዘመን የድንበር መሰረተ ልማትን በማጠናከርና የመንግስት የመረጃ አስተዳደርን ለማሳደግ ፕሮጀክቱ ትልቅ ዓላማ አለው። ኢትዮጵያ ከ5300 በላይ ኪሎ ሜትር ድንበር ያላት በመሆኑ የስደተኞች ቁጥጥር ላይ ቀላል አይደለም። መዘመንና መደገፍም ይፈልጋል። ኢትዮጵያ ደግሞ የምስራቅ የደቡብና የሰሜን የስደተኞች መስመር ፍሰት ማዕከል በመሆኗ ውስብስብና ተለዋዋጭ የስደተኞች መዳረሻ ናት። በመሆኑም በድንበር አካባቢ ስደትን ደህንነቱ የተጠበቀና ጠንካራ አስተዳደር እንዲኖረው ማድረግ አስፈላጊ ነው። ኔዘርላንድ ከዚህ በፊት ከኢትዮጵያ ጋር ስትሰራ የነበረው የዘርፉን ተግባር በዚህ ፕሮጀክት አጠናክራ ትቀጥላለች። ያንን በማድረግ ህገወጥ ስደትን ለመቆጣጠር እንሰራለን። ይህ ፕሮጀክት ዓለም አቀፉ የስደተኞች ድርጅት እንደ አውሮፓዎች አቆጣጠር ከ2025 እስከ 2029 የያዘውን የህገወጥ ስደት ቁጥጥር አቅም የሚያጠናክር ነው። ፕሮጀክቱ ከዚህ በተጨማሪም የስደተኞች መረጃ አቅምና ትንተናን ያሳድጋል። የስደተኞች የድንበር ላይ መረጃ ሁኔታና ማዕከላትን ያሰፋል። በትብብር የሚተገበረው ፕሮጀክቱ ዓለም አቀፉ የስደተኞች ፕሮጀክት በሶስት ዋና ግቦችን ያሳካል ብለዋል የዓለም አቀፉ የስደተኞች ድርጅት የኢትዮጵያ ተልዕኮ ኃላፊ አቢባ ቶዋኒ። First, it will support the development of a model border control post at the Dewele border crossing. በቅድሚያ የደወሌ የስደተኞች ቁጥጥር ማዕከልን ማሳደግ፣ የቴክኖሎጂ አቅም መጨመርና ፈጣን በማድረግ ሞዴል ማዕከል እንዲሆን እንሰራለን። ከዚህ በመቀጠል ኢትዮጵያ የህግና የመረጃ ክፍተትን በመሙላት አስተማማኝ የመረጃ አቅርቦትና ቴክኒካዊ ዝግጁነት እንዲኖራት ያደርጋል። በሶስተኛ ደረጃ በፕሮጀክቱ የስደተኞችን የድንበር ዘለል የጤና ክትትል በማሳደግ የጤና ተቋማትና የድንበር ተቆጣጣሪ አካላት ቅንጅትን ማሳደግ ነው። ፕሮጀክቱ በልማት ድርጅቶች እገዛ የሚተገበር ሲሆን የኢትዮጵያ መንግስት የዘርፉ ባለድርሻዎች የበለጠ ኃላፊነት አለባቸው ተብሏል። በተለይም በጤና ዘርፉ የቅድመ ዝግጁነት አቅምና ፈጣን ምላሽ ለመስጠት የሚያስችሉ ስራዎች ይጠበቁባታል ተብሏል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ፕሮጀክቱ ከኢትዮጵያ እቅድ ጋር የሚጣጣም በመሆኑ ጠቃሚ ነው ብለዋል። ኢትዮጵያም የስደተኞች ጤና ላይ ከዓለም አቀፍ የጤናና የስደተኞች ድርጅቶች ጋር ስትሰራ ቆይታለች። ይህንንም አጠናክራ ትቀጥላለች። ፕሮጀክቱ የኢትዮጵያ የድንበር ተሻጋሪ ተላላፊ በሽታዎችን ለመቆጣጠር ለያዘችው እቅድ አጋዥ ነው። ስለዚህም ኢትዮጵያ ትኩረት ሰጥታ የምትሰራ ይሆናል። ይህ ትግበራ ለኢትዮጵያ የድንበር ላይ መሰረተ ልማት አቅምን በማሳደግ የፖሊሲ እገዛ እንድታገኝና ተቋማዊ አቅሟ እንድትገነባ ወሳኝ ስለመሆኑ ነው የተነገረው። ኢትዮጵያ ባለፉት 6 ወራት ወደ ውጭ ከላከችው ቡና ከ1.3 ቢሊዮን ዶላር በላይ ማግኘቷን የግብርና ሚኒስቴር አስታወቀ። የቡና ምርት ባለፉት ለዓለም ገበያ የቀረበ በመሆኑም የቡና ዋጋ በእጥፍ ሊቀንስ እንደሚችል አስጠንቅቋል። ሚኒስቴር መስሪያ ቤቱ የቡና ምርት በእጃቸው ላይ የሚገኙ አምራቾችና ላኪዎች ምርቶቻቸውን በአፋጣኝ ለገበያ እንዲያቀርቡ አሳስቧል። ሰለሞን አሰፈይ ኢትዮጵያ በውጭ የቡና ንግድ ግብይት ስርዓት ከብራዚል፣ ቪየትናምና ኮሎምቢያ ቀጥሎ አራተኛ የቡና አቅራቢ ሀገር ናት። የግብርና ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን መሪ ስራ አስፈጻሚ ይመሪ እርዳው ኢትዮጵያ በአረቢክ ቡና መገኛነት ከዓለም የ3ኛ ደረጃን ስትይዝ በተለይም በዘርፉ ከፍተኛ የዓለም ገበያ ተሳትፎ እንዳላትም
በመግለጫቸው አመላክተዋል። በአረቢካ ቡና በዚሁ በስፔሻሊቲ ቡና ያለን ተወዳዳሪነትም በዓለም አቀፍ ገበያ ከፍተኛ ተሳትፎ ያለበት ነው። ቡና እንደሚታወቀው በኢትዮጵያ ኢኮኖሚ ውስጥ በተለይም በግብርናው ዘርፍ ላይ ያለው ሚና እጅግ ከፍተኛና ወሳኝ የሆነ ሚና ነው። ባለፉት 10 ዓመታት በተለይም ከለውጡ በኋላ በተሰሩ ከፍተኛ ስራዎች የአጠቃላይ የግብርና ምርት ወጪ ንግድ ገቢ ውስጥ ቡና ከ50 እስከ 65% የሚሆን ድርሻ በተከታታይነት እንደያዘ መረጃዎች ያሳያሉ። ባለፈው ዓመትም 470 ሺህ ቶን ቡና ወደ ውጭ ተልኮ ከዘርፉ 2.65 ቢሊዮን ዶላር መገኘቱን አመላክተው በዘርፉም 89 በመቶ የገቢ መጠን መጨመሩን ጠቁመዋል። ወደ 470 ሺህ ቶን ቡና ወደ ውጭ በመላክ 2.65 ቢሊዮን ዶላር የሆነ ከፍተኛ ገቢ ወደ ሀገር ማግኘት ተችሏል። ይሄ ቁጥር ከ2017 ዓመት በፊት ከነበረው ቁጥር ጋር ስናነጻጽረው እጅግ ከፍተኛ የሆነ ለውጥ ነው ያለው። እንግዲህ በዚህ በ2018 በጀት ዓመት በመጀመሪያዎቹ 6 ወራት እስካሁን ማለት ነው ባለው አፈጻጸም ወደ 200 ሺህ ቶን ቡና ተልኮ 1.35 ቢሊዮን ዶላር ገቢ የተገኘ ሲሆን ይሄ በገቢ ረገድ ስንመለከተው ከእቅዱ በላይ አፈጻጸም የታየበት ነው። የቡና ዋጋ በየካቲት ወር ከነበረበት ዋጋ ወደ 2.81 ዶላር ዝቅ ብሏል ያሉት መሪ ስራ አስፈጻሚው ካለው ሁኔታ አንጻርም ዋጋው ወደ 2.77 ዶላር ሊወርድ እንደሚችል መተንበዩን አስረድተዋል። የአረቢካን ቡናን የተመለከተ የወደፊት የሽያጭ ፊቸር ተተንብየዋልና በ1 ፓውንድ ወይም ደግሞ 1 ፓውንድ ቡና በ2.99 ዶላር እየተገበያየ ይገኛል አሁን ላይ ባለው። ይህም በወር ውስጥ ምናልባት የ0.19 እንዲሁም ደግሞ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ25.27% ቅናሽ አሳይቷል። ይሄ ትልቅ ቅናሽ ነው። ከዚህ የተነሳ የብር የዶላር ምንዛሬ ይጨምራል ብሎ ምርትን አከማችቶ ማቆየት ምናልባትም ነጋዴዎቹን ወይም ደግሞ ዘርፉ ላይ ያሉትን ሰዎች ለከፍተኛ ኪሳራ፣ ሀገርን ደግሞ ለከፍተኛ የውጭ ምንዛሬ እጦት ሊዳርግ ስለሚችል ጥንቃቄ መደረግ አለበት ማለት ነው። በ2017 ዓ.ም የአምራቾች ተሳትፎ ከ40 ወደ 80 በመቶ ከፍ እንዲል መደረጉንም መሪ ስራ አስፈጻሚው በመግለጫቸው ጠቁመዋል። ቀጥለናል ተመልካቾቻችን፣ አሁንም አብራችሁን ቆዩ። በሰሜን ሸዋ ዞን በሚገኙ 5 ከተማ አስተዳደሮች የኮሪደር ልማት ስራ እየተከናወነ እንደሚገኝ የዞኑ ከተማና መሰረተ ልማት መምሪያ ገለጸ። ፕሮጀክቶቹ በአጭር ጊዜ እንዲጠናቀቁም ጥብቅ ክትትል ሊደረግባቸዋል ተብሏል። ደጀኔ በቀለ የሰሜን ሸዋ ዞን ከተማና መሰረተ ልማት መምሪያ ይፋ ባደረገው መረጃ መሰረት በዞኑ ከሚገኙ ከተማ አስተዳደሮች መካከል በ5ቱ የኮሪደር ስራዎችን ውጤታማ በሆነ መንገድ ለመስራት ወደ ተግባር ተገብቷል። ይህም ትራንስፖርትና መሰረተ ልማትን በማዘመን ለከተሞች ተጨማሪ ውበት በማጎናጸፍ የኢኮኖሚ እድገትና የስራ ዕድል ፈጠራን ከማበረታታትና ከማህበራዊ ፋይዳ አንጻር ጉልህ አበርክቶ እንዳለው የመምሪያው ኃላፊ አቶ ብርቃ ብርቅ ተሾመ ገልጸዋል። ቢያንስ ሚኒመም ወክዌይ መኖር አለበት። የሳይክል እንደዚሁም ግሪነሪ እና ለዩቲሊቲ የሚያስፈልግ ቦታ እነዚህን ነገሮች ያሟላ መሆን አለበት። የከተማውን ታሪክ፣ ወግ እንደዚህ የመሳሰሉትን የሚያንጸባርቁ ጉዳዮችም እዛው ላይ አብረው ተካተው የሚሰሩበት ሁኔታ ይኖራል ማለት ነው። ሸዋሮቢት ከተማ አስተዳደር የኮሪደር ልማቱን ፈጥኖ በመጀመርና በማጠናቀቅ ቀዳሚ ሆናለች። የከተማ አስተዳደሩ ከተማና መሰረተ ልማት ጽሕፈት ቤት ምክትል ስራ አስኪያጁ ታደሰ ደሳለኝ እንዳሉትም በአጭር ጊዜ የኮሪደር ልማት ስራዎችን ማጠናቀቅ መቻሉ ከህዝቡ ዘንድ አዎንታዊ ምላሽ እንዲገኝ አስችሏል። እግረኛ መንገዶች ተካተዋል። በፊት የነበሩ የተፋሰስ እና የመሸጋገሪያ ድልድይ ጥገና ስራዎች እነሱም ተካተዋል። ብስክሌት መንገድ ከዋና አስፋልት እንዲወጣ አድርገናል። ለሱም የራሱን የቻለ በዲዛይኑ መሰረት እሱ ተካቷል። የአረንጓዴ ልማት ወይም ግሪነሪ እና ላንድስኬፕ ስራዎች መሬት ማስዋብ ስራ ነው። ግማሽ ኪሎ ሜትር ውስጥ የተካተቱ ስራዎች ናቸው። ከፕላን ውጭ የነበሩ የቴሌ፣ የውሃ፣ የመብራት ኃይል
መስመሮች አጠቃላይ ፕላናቸውን ጠብቀው እንዲሰሩ አካተን ሰርተናል ማለት ነው። ወደ 18.3 ሚሊዮን ብር አካባቢ ነው የፈጀብን። አሁንም በከተማ አስተዳደሩ ሁለተኛ ምዕራፍ የኮሪደር ልማት ግንባታ ለማከናወን ተግባራት መጀመራቸውን የገለጹት አቶ ታደሰ ህዝቡ በስፋት እንዲሳተፍ መደረጉንም አመላክተዋል። አረርቲ ከተማ አስተዳደርና አለም ከተማ አስተዳደርም ግንባታውን ለማከናወን ወደ ተግባር ከገቡት መካከል ተጠቃሽ ናቸው። የየከተማ አስተዳደሮቹ ከተማና መሰረተ ልማት ጽሕፈት ቤት ኃላፊዎች በስልክ በሰጡን መረጃም ቦታን ከሶስተኛ ወገን ነጻ በማድረግ ለግንባታ ተቋራጭ ማስተላለፋቸውን ገልጸዋል። 600 ሜትር አካባቢ ነው ግራና ቀኝ ማለት ነው። ጠቅላላ ከአስፋልት ጠርዝ ማለት ነው 8.8 ስፋት ያለው ማለት ነው። ጠቅላላ የተያዘለት በጀት ወደ 28 ሚሊዮን ብር አካባቢ ነው ከመንግስት ብቻ ማለት ነው። ከሶስተኛ ወገን ነጻ አድርገን ለኢንተርፕራይዝ ነው የተሰጠው። ውለታ ላይ ነው ያለ ነው። አሁን ቦታውን አጣርተን 5,735,478 አካባቢ አሸንፎ ወደ ስራ ገብቷል። በሁለቱም ሳይድ ያለው ከማንኛውም ንክኪ ነጻ እንዲሆን ተደርጓል። የኮሪደር ልማት ፎርማሊቲውን ሊያሟላ በሚችል እንደ አለም ከተማ የተጀመሩ ስራዎችን ባደገ መንገድ ለመፈጸም ነው ርብርብ እያደረግን ያለ ነው። በፍጥነት ጀምሮ ለማጠናቀቅ ምን አይነት የትግበራ የድርጊት መርሃ ግብርና የክትትል ስርዓት እንደዘረጉም ለኃላፊዎቹ ጥያቄ አቅርበናል። ህዝቡ ልማት ይጠይቃል። ጥያቄዎች ባለመመለሳቸው ህዝቡ ተስፋ እንዳይቆርጥ የህዝቡን ጥያቄ የምንመለስበት ስለሆነ ፕሮጀክቶች ሳይጓተቱ ከእቅዳችን በፊት ከ2 ወር ባነሰ ጊዜ ለመጨረስ ነው አቅደን እየሰራን ያለ ነው ማለት ነው። በበላይነት በዞን መምሪያ በኩል ነው ክትትል የሚደረግልን። ዲዛይንም ቢል ኦፍ ኳንቲቲው ሙሉ የተሰራው በዞን መምሪያ በኩል ነው፣ በከተማና መሰረተ ልማት ቡድን በኩል ማለት ነው። ማክሲመም ብንሄድ 2 ወር የምንፈጅበት ነው ሊሆን የሚችለው ማለት ነው። የመምሪያው ኃላፊ አቶ ብርቅ ተሾመ እንዳሉትም በከተሞች በየዓመቱ ከ280 ሚሊዮን ብር በላይ የህብረተሰብ ተሳትፎ ይደረጋል። በተመረጡት 5 ከተሞችም የኮሪደር ልማት ስራዎች ሲከወኑ የህብረተሰብ ተሳትፎ እንዲረጋገጥ ጥረት መደረጉን ጠቅሰዋል። አብዛኞቹ ከተሞች ትልልቅ እንደዚህ የቆረጣ ስራና በጣም ጊዜ የሚያባክን ስራ የለውም። አንዱም በዚህ በኮሪደር ልማት ልምድ የወሰድንበት ከትልልቅ ከተሞችም ጊዜም በአግባቡ መጠቀም ነው። 24 ሰዓት ነው አብዛኞቹ ከተሞች ላይ እየተሰራ ያለው። እኛም ከሚሰሩት ኮንትራክተሮችና ኢንተርፕራይዞች ጋር ተግባቦት የፈጠር ነው በፍጥነት እንዲሰሩት እና ቢያንስ ለምርጫ ስራዎቻችንም እንዲደርሱ ለማድረግ ጥረት እናደርጋለን ብለን ነው የተግባባ ነው ማለት ነው። የኮሪደር ልማት ግንባታዎች በተቀመጠላቸው ጥራትና በተቀመጠላቸው ጊዜ መሰረት እንዲጠናቀቁ ተገቢውን ድጋፍና ክትትል እንደሚያደርግም የሰሜን ሸዋ ዞን ከተማና መሰረተ ልማት መምሪያ ገልጿል። ከ31 ሺህ ኩንታል በላይ ሰው ሰራሽ አፈር ማዳበሪያ መቅረቡን የደብረ ብርሃን ከተማ ግብርና መምሪያ አስታወቀ። የደረሰውን የአፈር ማዳበሪያ በቅርብ ቀናት ለአርሶ አደሮች የማሰራጨት ስራ ይጀመራልም ተብሏል። ለዓለም ላይኩን አሁን የምንገኝበት ወቅት አርሶ አደሮች የመኸር ስራ የቅድመ ዝግጅት ስራን የሚያከናውኑበት ወቅት ነውና ቆመውም ተኝተውም የሚያስቡት አንድ ነገር አለ። ማዳበሪያ ነው። በአብዛኛው ካሁን ጀምሮ ቢቀርብ ቅድመ እንዘጋጃለን። አርሶ አደሩ የሚዘራውን መሬት እያዘጋጀ ነው፣ እየታረሰ ነው። በዛ መሰረት ቢቀርብ መልካም ነው። ያው ፍላጎታችን እንግዲህ ማዳበሪያው ይቀርብልን። ሌላ ነገር እንግዲህ ያው ሁሉ ነገር ዝግጁ ነን። ታሳነስ ነው ማዳበሪያም ብዛት ካልተሰጠ ዝራአቱ ያው የመጫጫት ባህሪ ያለው። በ2018-19 የመኸር የእርሻ ወቅት በደብረ ብርሃን ከተማ በአጠቃላይ ወደ 22600 ሄክታር ማሳ የሚለማ ነው የሚሆነው በተለያየ ሰብል። በዘንድሮ ዓመት አጠቃላይ ለሚታረሰው መሬት ወደ 79000 ኩንታል የአፈር ማዳበሪያ ግዢ ተፈጽሟል። ከዚህ ውስጥ ምን ያክሉ እዚህ ማዕከላዊ መጋዘን ወይንም ደግሞ በወደራ ዩኒየን ቀርቧል የሚለውን የከተማ አስተዳደሩን ግብርና መምሪያ ኃላፊ አቶ መርሻ ይሳነውን ጠይቀናል። እንግዲህ መቅረብ ያለበት ወደ 79046 ኩንታል አካባቢ ነው። አሁን በተጨባጭ ወደ 31000 ኩንታል አካባቢ በዳፕም በዩሪያም አቅርቦት እየተደረገ ነው ያለው። ከእቅዳችን ከተገዛልን ማለት ነው አቅርቦቱን ስንመለከተው ወደ 40% አካባቢ መቅረብ ችሏል ማለት ነው እና ወደ ስርጭት መርሃ ግብር ከመግባት አኳያ የትራንስፖርት አሸናፊ የመለየት ስራ ተሰርቷል። በፍትህ ውለታ ጨርሰናል። በቀበሌ ደረጃ ያሉ የህብረት ስራ አመራሮችን ተገቢ የሆነ ግንዛቤ እና ዝግጁነት ጭምር የማድረግ ስራዎች ተሰርተዋል። በቅርብ ጊዜ የስርጭት መርሃ ግብር የምንጀምር ይሆናል ማለት ነው። አሁን የምንገኝበት መጋዘንም የወደራ ዩኒየን መጋዘን ነው። ታዲያ በዚህ መጋዘን ውስጥ በርከት ያለ የአፈር ማዳበሪያ ገብቶ ተመልክተናል። ነገር ግን ቀሪ የሚመጣ ማዳበሪያ ስላለ ሌሎች መጋዘኖችን የማመቻቸት እንዲሁም ደግሞ እዚህ ውስጥ የተከማቸውን የአፈር ማዳበሪያ ለአርሶ አደሩ በፍጥነት ለማድረስ ምን እየሰራችሁ ነው ስንል ጠይቀናል። ከመጋዘን ጋር ተያይዞ ምንም አይነት ችግር አይኖርብንም። ራሱን የቻለ የተዘጋጀ መጋዘን አለ። ይህም መጋዘን ስንጨርስ ደብረ ብርሃን ላይ
እንግዲህ ወደ 6ኛ መጋዘን ማለት ነው የምንጠቀመው። ይሄኛው ልዩ ትኩረት አድርገን እየሰራን ያለ ነው። ከወረዳዎች ጋር ከዞንና ከከተማ አስተዳደር ግብርና ቤተሰቦች ጋር በመነጋገር የስርጭት ስራው ላይ ልዩ ትኩረት ሰጥቶ በአጭር ቀናት ውስጥ በዚች አሁን ከ2 ቀን ከ3 ቀን በኋላ የማጓጓዝ ስራችንን እንጀምራለን ብለን ነው የምናስበው። በሰው ሰራሽ የአፈር ማዳበሪያ ማዳረስ ያልተቻለውን ወይንም ደግሞ የአፈር አሲዳማነትንም ለመቀነስ ጭምር የተፈጥሮ የአፈር ማዳበሪያ የሚመከር ስለሆነ አርሶ አደሮች ከሰው ሰራሽ የአፈር ማዳበሪያ ጎን ለጎን የተፈጥሮ የአፈር ማዳበሪያንም በማዘጋጀት ጥቅም ላይ መዋል እንደሚገባቸውም ጭምር ነው የደብረ ብርሃን ከተማ አስተዳደር ግብርና መምሪያ ኃላፊ አቶ መርሻ ይሳነው የመከሩት። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። መሰረት መቅጫ ታቀርባቸዋለች። በመንግስት ከፍተኛ ድጎማ የሚቀርበው ነዳጅ ከተተመነለት የዋጋ መጠንና የግብይት ሰንሰለት ውጪ በሚሸጡ ህገወጦች ላይ የተጠናከረ እርምጃ መውሰድ መጀመሩን የገንዘብ ሚኒስትር አህመድ ሽዴ አስታወቁ። የገንዘብ ሚኒስትሩ አህመድ ሽዴ በነዳጅ አቅርቦት ዙሪያ ለመገናኛ ብዙሃን በሰጡት መግለጫ መንግስት በዓለም ተለዋጭ የገበያ ሁኔታ ውስጥ የህዝብን ጫና ለመቀነስ በቢሊዮን የሚቆጠር ዶላር ድጎማ እያደረገ ነው ብለዋል። በዚህም መንግስት ነዳጅን ለህብረተሰቡ ተደራሽ ለማድረግ በየዓመቱ ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሪ በመመደብ እየሰራ መሆኑን አስታውቋል። በትላንትናው ዕለት የተደረገውን የዋጋ ማስተካከያም መንግስት ነዳጅ ከሚገዛበት የዓለም ገበያ ዋጋ አንጻር ሲታይ እጅግ ዝቅተኛ መሆኑን ተናግረዋል። መንግስት በከፍተኛ ቁርጠኝነት የሚያቀርበው ነዳጅ በተቀመጠለት የዋጋ ተመንና የግብይት ሰንሰለት እየተሸጠ አለመሆኑን በጥናት እንደተረጋገጠም ገልጸዋል። በዚህም ምክንያት በህብረተሰቡ ላይ ያልተገባ ጫና በሚፈጥሩ ህገወጥ አካላትና ተባባሪዎቻቸው ላይ እርምጃ መውሰድ መጀመሩንና ይህም ተጠናክሮ እንደሚቀጥል አስታውቋል። ህብረተሰቡም እንዲህ ያሉ ህገወጥ ድርጊቶችን በመጠቆም እንዲተባበር ጥሪ አቅርበዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ነው። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ የገቢና ወጪ የንግድ እንቅስቃሴዎችን በላቀ ብቃት የማፋጠን ተልዕኮን አጠናክሮ መቀጠሉን የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ገለጹ። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ 100 ዘመናዊ ከባድ ጭነት ተሽከርካሪዎችን ስራ አስጀምሯል። የከባድ መኪኖችን ቁልፍ ከሲኖትራክ ኩባንያ የኢትዮጵያ ተወካይ ተረክበው ስራ ያስጀመሩት የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬና የኢትዮጵያ የባህር ትራንስፖርትና ሎጂስቲክ ዋና ስራ አስፈጻሚ ኢንጂነር አብዱል በርሸምሱ ናቸው። በወቅቱ ዶክተር ብሩክ ታዬ እንዳሉት ወደ ስራ የገቡት 100 ዘመናዊ ከባድ መኪናዎች የዚሁ ማሳያ መሆናቸውን ጠቅሰው በቀጣይም ኢትዮጵያ ያላትን የተፈጥሮ ጋዝ የሚጠቀሙ 100 ዘመናዊ ከባድ ተሽከርካሪዎች ወደ ስራ ለማስገባት ዝግጅት መደረጉን ተናግረዋል። የኢትዮጵያ ዜና አገልግሎት ዘገባ ነው። በአዲስ አበባ የወጣቶችን የስራ ዕድል ተጠቃሚነት የሚያስቀጥል አስቻይ የአሰራር ምህዳር መፈጠሩን በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ ሚሊዮን ማቴዎስ ገለጹ። ቢሮው በአዲስ ዓለም አቀፍ ኮንቬንሽን ማዕከል ከዛሬ ጀምሮ ለ3 ተከታታይ ቀናት የሚቆይ የስራ አውደ ርዕይ ከፍቷል። የግል ዘርፍ ተሳትፎ የብቁ ወጣቶች ማንሰራራት ለሀገር ልዕልና በሚል መሪ ሀሳብ በተዘጋጀው የስራ አውደ ርዕይ ላይ 6000 የሚሆኑ ስራ ፈላጊ ወጣቶችና ሴቶች ቀጥተኛ ስራ ዕድል ተጠቃሚ የሚሆኑበት እድል እንደሚመቻች ተገልጿል። በስራ አውደ ርዕዩ የሚሳተፉ ከ200 በላይ ቀጣሪ ድርጅቶች የሚያስፈልጋቸውን የሰለጠነ የሰው ኃይል በመመልመል በርካታ ወጣቶችና ሴቶችን ተጠቃሚ እንደሚያደርጉ አስታውቋል። ኢዜአ ዘግቦታል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎች የተከታተላችኋቸውን ይመስሉ ነበር። ቴዎድሮስ ኃይለኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና ወደ እናንተ አደረስኩ። ስለነበረን ቆይታ ከልብ እናመሰግናለን። ሰናይ ጊዜ ይሆንላችሁ።